በሰላም በጤና ለእርዳ ምን አገባሽ? አርፈሽ ተቀመጪ። አንቺን የሚያገባሽ ነገር አለ? ከበሮ ልትመቱ ባህል እየገባሽ ጠልቃለ ጉዳይ ወደ ሌላ ነገር እንዴት ነው የፈለግሽው? ስለ ሴትዮዋ አይመለከተኝም እያወራሉ። ነገር ካለ ቆይ ስሚ፣ ሃይሚ ያደረገቻት ነገር ካለ እራሷ ትምጣ፣ እራሷ ትናገር። በቃ ያውልሽ አለም ነይና ቲክቶክ አንቺም ሀቅ ካለሽ ሀቅሽን ትናገሪያለሽ። ጉዳይ ወደ ሌላ ነገር ከመሄዱ በፊት ነው። ገባሽ? ከበሮ መቺ ከጀርባሽ ያሉት ከበሮ መቾች አንቺን ገደል እንጂ የሚከቱሽ እንደ ወላሂ ምንም አታውቅም። ወላሂ ሜሴጅ ወደ እኔ ላኪ ሳሪ። ነይ አንዴ ወይዬ ሜሴጅ ወደ አንቺ ከተላከላኪልኝ እኔ እዚህ ጋር ታሷ ማሚ ቆይ አንዴ ቁጥሩን ለማሚ ልላክላት ነው። ቆይ አንዴ እሺ አገናኘኝ። ባለኝ እንዴት ነሽ አለም? ደህና ነኝ። አይ እኔ አላቅሽም ማሬ። እሺ ማሻአላ ታውቂኛለሽ። አለሞች ብዙ ጊዜ ያውቁኛል። አንዴ ቲክቶክ ትመጫለሽ? ቲክቶክ ትመጫለሽ? ቲክቶክ አሁን አትመጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደው ማታ ዞር ቲክቶክ መንደር ላይ እንደው እንግዲህ ያነበረብኝ እንግዲህ በስነ ስርዓትም አልዞርኩም። እንደው ድንገት ነው እንደው ጉድ የሰማሁት ማለት ነው። እንደው እውነት ነው ልጄ ጉር ቢሉ ጉር መጣ ተምድርጃን ወጣለ። በአሁን ዘበን እናቴ እንኳን አይደለም ብርሽን አንቺስ እንዲህ አድርገሽ በይፋ ቁጭ አረግሽላቸው የኔና እንደው ጎጃሜ እንኳን ኃይለኛ ብልጥ ነው ይባል ነበረ። 15,000 የኔ እናትዬ ይቺ የእጅ አመል አለባት እንጂ ያመጣሻትስ አመተሻት ነገጧት አረብስ ቤት ሰደሻት ሰርቃለች ተብለሽ አመጣሻት ኮንትራት ታስይዝሽልም እንደ እኔ እናትዬ እንደው ልጅቱን ታገኘሻት ጥቅለል አደርገሽ ወዲ አገሯ ባዘን ላይ አዘን የኔ እናትዬ የወንድምሽን አዘን ታጨርሽ። ቆይ ለአንቺ መጠለያዣ ልታመጣልሽ ነው እንዴ ያመጣችሽ? እኔና አሁን እኮ እንኳን እሱ አይደለችም አረቦቹ ከፍተው ያለበት ጊዜ ነው። የድሮ መሰልሽ እንዴ የኔ እናትዬ? የጃን ዲጃ ዘጋም ብሏል። ይህች ተኛ ጋር ወሬና ታወለችው ደግሞ ወናትም ይጃመል አለባት። የምናምን ዲጃ ዘጋም ይባላል በሀገራችን። የጃመል ዲጃ ዘጋም። አዎ ወዲያ አመጣልሽ የለም እንዲያስይልሽ የጃመል ዲጃ ዘጋም። የኔ እናትዬ ለአኺራሽ ምሰቢስቲ 15 ዲናር ነው ዲናሃም አላችሁት በእናንተ ተውት። እንግዲህ ያው ነው እሱ ምንም ብልጫና አባላጭ የለውም። 15,000 ሰርቀሽ የሄድሽው የኔ እናት ታዝህም ሰርቀሽ ነው አይሄድሽው። ኧረ አንቺስ የጉር ነው የኔ እናትዬ። ጉር ቢሉ ጉር መጣ ተምድርጃኑ ወጣ። ሀዲያ እናንተ ቆይ ዝላይ አረቦቹ እንኳን ኩሽናቸውን እንኳን ቤታቸውን ለምን እስተና ሐማማቸው ካሜራ ያረጉ እናንተ? ኧረ ዝም በሉ ወላሂ በእነሱ አልፈርድም እኔ። የጃመል ዲጃ ያዘጋም ብሏል። የጃመል ዲጃ ያዘጋም። እኔ የሰራሁትን አልሰራሁም ብዬ ወላሂ አልክድም። እዛው ፍጥጥ ብዬ ሞታለሁኝ እንጂ አላረኩም ነው የምለው። ታረኩ አረኩ እቃ እንኳን ተሰብሮ ማን የሰበረው ትሉኝ እኔም ተወንኩኝ። እኔ ታልሆንኩላ
ሙተሽ ባትቀበሪ ነገ ጧት አኼር አለ እኮ የኔ እህትዬ። እንዲህ ይሄን ያህል ብር አንቺ በምን ድፍረትሽ ፓስፖርቱንም ብሩንም አበሻ እኮ ናት አትበላሽም። ስጭኝና ፓስፖርቱን ልልቀቅ ብርሽን ሰርቼ ልስጥ አትያትም እንዴ? እንኩሮ ሰው እንኩሮ። እናንተ ደግሞ የልብሱ ቤት ይበቃችኋል። እንደው ክብረት አንዴ ይመጣል ብለሽ አትጦለብዬ አንዴሽ በዛ ቤዛ በዚህ ቤዛ ህዝቡ እየመጣ ተማልቀስ ይሄን አረጉን እያለ ገባሽ የኔ እናትዬ። እናንተ ምንድነው ነገራችሁ? የሰው ገንዘብ አልጠግብ አላችሁ እሳ እንዴ? ነገ ጧት እኮ አኼርና ሙኼር እናንተ በሰቡ ማንኛችሁም ብኮኑ እንዴ ሰው በሰው ላይ ሊተላ ነው እንዴ? በሰው ሀገር ላይ አገራቸው ላይ እኮ ተሰሩ እንደዚህም ፈክተው ተሰሩ። እዛ ሀገር ሰርታ ሄደሽ ናት። እዛ ሀገር የሰራችውን ብሮን ወይ ታርገው መጀመሪያ ከአንዱ ወንድ ጋራ ብላበት ዲናር ሰረቃ ሄደች። ምንድን ነው የሚባለው እናቴ? እናንተ ሀገር ብር ምንድን ነው? እናንተኞቹ ደግሞ የምትቧከሱት አንቺ ዝም በይ እያልሽ ሳሬና ማነሻችንትና እየጠፋባት ታዝባ አፏን በእስክሪብቶ ቀለም ያዛ አድርጋ ገጣሚ ይዛ ዝም ብላ ታዳምጣለች። ጉድ ያለ ቦረና ጉድ ያለ ሳይንት ከበደ ሰጠኝ ሰለመ ቢሉት የእናትዬ ሊሰርቁ ታሄዱ ምን ሊያረጉ ይመጣሉ? ይወጡና ቲክቶክ ላይ የምንበላ የለን የምንጠጣው የለን ቲያጓመሱ ይገኛሉ። ደግሞ እዛ ሆነው እኛን እናንተ የአረብ ሀገር እብዶች ይሉናል። እኛ አላበርንም። እኛ ጤነኛንን የሰው ሀቅ አንፈልግ፣ የራሳችንን ሀቅ ገጠም። አዎ ጉድ ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ የሰጠኝ ሰለመ ቢሉት በር ሰርቃ ጠፋች። ፓስፖርትና ብር አንቺ ዙባላ ጣይ በተትዬ እኔ እናትዬ ብርሽን ብትጠብቂ ቤትሽን አይሻልሽም ነበር ብሏል ሰይድ። ጉድ እንዲያው በገና አላችሁ እንግዲህ በገና ተሰረቅሽን እናትዬ። የገናን በዓል ትተሹ ምን ነው? ጉድ አሰራቂቱም ደግሞ ተገኘች። አሰራቂቱም ተገኘች። የኔ እናት አንቺ ምንድነሽና ማርያምን ክርስቶስን ተምቲ ሄደሽ የሰው ቤት ንወጡ ብለሽ ተምቲ አርፈሽ እዛው ቁጭ እዛው ስራ ቦታ ሻቴም ነበር። አንቺም የሌባ ተባባሪ። ይችኛቱን ያዙ በደንብ አድርጋችሁ ወይ ህግ ላይ ያቀርባችሁ እንግዲህ ተፋረዷል። እኛ ምን እናረጋችኋለን? ዱባዮችዬ ጉድ ሳኡዶችዬ ትትሉ መጣ እናንተው ጋር እኛንን ከሚኔናትዬ እኛ ቢወልዱ እንኳን በጀርባቸው አዝለው የሚሰሩ ናቸው። የኛ ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ የሰጠኝ ሰለማ ቢሉት ነው መድኃኒት ላብላችሁ። እናቴ እኛ ሰርተን እንደዚህ የአንገታችንን አጥነን ሰርተን የምናደርሰዎች ነው። ሰው ሀቅ የምንፈልግ አይደለንም። ብስሚላ የመረረሽ ዋጨው ጃንደሽ እናትዬ እኔ ውሃ እያጠጣሁ ነው። እየመረረሽ ዋጥ አድርጊው እዛው ይሁን ብለዋል። ሊሆን እያልኩኝ እየተቀበልኩ ይኸው እንግዲህ እህቶችዬ የሰው ብር አትስረቁ። እነሱ ጭረው ግረው ነው ያገኙትና ብሩን ማለት ነው። የኔ እናትዬ ልጅሽና ባልሽን ታሰርቀሽ ጅል ልጆችሽና ባልሽን ይዛብሽ ጥሩ ግታትል። የኔ እናትዬው ባልሽንና ልጅሽን ይዛብሽ ጥሩ ግታትል። ልጆችሽን ጠብቂ። አንቺ የሰው አምጥተሽ ቤትሽ ቁም ሳጥን ክፍት ነው ቁም እንትናቱ ክፍት ነው ተምትይ ሰትር ብለሽ ተቀመጪ። እንዲሽ አላየሽም? እንዲያችን የአረቢያ የእናንተን ምንድን ነው የሚባለው? በእናንተ ያላቁ ብቻ ያገባችሁን የጎጃም እንትን ነው የምንለብሰው። አላየሽም? እንዲህ አብጠልጥለው ይለቋት። ስለዚህ እኔ እናትዬ ሰተር በይ።
እያንዳንድሽ አረብ አገር እንጂ የጃመልሽን ወደ ኋላ ተተሽ መልከፍከፍሽን ወደ ኋላ ተተሽ መልከስከስሽን ወደ ኋላ ተተሽ የሰው ወንድማያትሽን ወደ ኋላ ተተሽ ወንድም ያምርሽ እንደው እዛ ወንድም ሮትሽን ጨርሰሽ የጃመልም ያለብሽ እዛ የጃመልሽን ጨርሰሽ ነው መምጣት እንጂ እዚህ እኛ ጋር መጣችሁ ይሄንን ከሰሳ ቆሳሳ አንፈልግም። ያችን ያሰረቀችው ልጅ አንገቷን ይዛችሁ አስመጡ። ይችን ያቀረባችኋትን የተስካር ሙሃቸው የመሰለችውን ማለት ነው። የተስካር ሙሃቸው የመሰለችውን አስመጡ። ይኸው ንግግሩ ሁሉ ነገር መጥቶላችሁ የለ እሷ ናት የነሱ ተባባሪ ማለት ነው። እናንተ እንዴት እንደው ታፈሩ ታተጠረጥሩ እንዴት የሰው ሀቅ ትፈልጋላችሁ? እንደገና ደግሞ ስልክ ይዘው መጥተዋል። ስልክ ይዘው የመጡ ስልኩን ተመሸከም የመጸዳጃ እቃቸውንና መተጣጠሪያቸውን ይዘው በመጡ ልብሳቸውን፣ ሻምቧቸውን፣ ሳሙናቸውን እስተንገባ ድረስ ቅያሬ ልብሳቸውን ብር እስከምናገኝ ድረስ ብሎ ይዞ ይመጣል እኮ ሰው። ይሄ በድሮ በሬ ያረሰ የለም። እነሱም ግድ ሆኖባቸው እንጂ ሰራተኛ የማያስፈልጋቸውም ነበር። ገባሽ? ስለሰነፉ እንጂ መስራት ይችላሉ ማለት ነው። ደግሞ መንግስት ሰራተኛ ተሆርመሽም እቤት ተቀምጠው አይውሉም። ያው ስለሚሄዱ እናስፈልጋቸዋለን እንጂ ይሄን ያለ አንቺ ሰው ብር ልታንደረድሪ ተመጣሽማ እንዲሁ 15,000 ሰርቀሽ የኔ እናት 15,000 1.2 እንደውም ወደ 2 ይቀርባል። ሰላም በጤና ለእርዳ